አርእስተ ዜና። በአማራ ክልል በተከሰተ የኮሌራ ወረርሽኝ የ12 ሰዎች ሕይወት ማለፉ ተገለጸ። ከታህሳስ እስከ መጋቢት 2017 ዓ.ም በክልሉ በተከሰተው ወረርሽኝ 1446 ሰዎች በበሽታው መያዛቸውን የክልሉ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በዝርዝር ይዘነዋል። በሱዳን ጦርነት ከዋና ከተማዋ ካርቱም የተፈናቀሉ ዜጎች ወደ አካባቢያቸው እየተመለሱ ነው ተባለ። ነዋሪዎቹ ወደ አካባቢው መመለስ የጀመሩት የሱዳን ብሔራዊ ጦር ከተማዋን ዳግም በመቆጣጠሩ እንደሆነ ተገልጿል። እነግራችኋለን። ወደ አሜሪካ አቅንተው ከዶናልድ ትራምፕ ጋር የተነጋገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ ነዋሪዎችን ስለሚቀበሉ ሀገራት መወያየታቸውን ገልጸዋል። የሰርጧ ነዋሪዎች በፍቃደኝነት ላይ ተመስርተው በሌሎች ሀገራት የሚሰፍሩበትን መንገድ ሊመቻች ይገባልን ብለዋል። ከውጭ ምንጭ ያዝነው መረጃ ነው። እኔና ሌሎች መረጃዎችን አብራችሁን ስቆዩ የምታገኙ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በአማራ ክልል በተከሰተ የኮሌራ ወረርሽኝ 12 ሰዎች ሕይወታቸው ማለፉ ተሰማ። ከታህሳስ 2017 ዓ.ም እስከ መጋቢት 28 2017 ዓ.ም በክልሉ በተከሰተው ወረርሽኝ 1446 ሰዎች መያዛቸውን የክልሉ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በሽታው በመጀመሪያ በቋራ በርሜልና ምርት ደለጎ አካባቢዎች በመነሳት ወደ እንዳሳ፣ ወደ ጃዊ ፍልውሃ፣ ወደ ምዕራብ ጎንደር፣ ወደ ሰሜን ጎጃም፣ ወደ አዊ ብሔረሰብ ዞኖችና ወደ ባህር ዳር ከተማ መስፋፋቱን ኢንስቲትዩቱ አስታውቋል። አሁን ላይ በሽታውን ለመከላከል ኢንስቲትዩቱ እስከ ታች ባለው መዋቅር በበሽታው የተጠቁ ሰዎችን የመለየት ሕክምና የመስጠትና የንጽህና አገልግሎት የመስጠት ስራ እየተሰራ መሆኑን አንስቷል። በሽታውን ሙሉ በሙሉ ለመከላከል ረጂ ድርጅቶች በመጸዳጃ ግንባታና በውሃ አቅርቦት እንዲያግዙ ጠይቀዋል። ህብረተሰቡም የአካባቢውና የግል ንጽህናው እንዲጠብቅ የኢንስቲትዩቱ ዳይሬክተር አቶ በላይ በዛብህ ማሳሰባቸውን የአማራ ክልል ሕብረተሰብ ጤና ኢንስቲትዩት በማህበራዊ ትስስር ገጹ አስፍሯል። በደቡብ ኢትዮጵያ ክልል በአንዳንድ አካባቢዎች በወቅታዊ ዝናብ መብዛትና ከአካባቢው የመሬት አቀማመጥ ጋር ተያይዞ ቅጽበታዊ ጎርፍና በወንዝ ሙሊት ምክንያት የጎርፍ አደጋ ሊከሰት እንደሚችል የክልሉ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በክልሉ በቅርቡ በአሌ ዞን ኮላንጎ ዙሪያ ወረዳ የተከሰተው የጎርፍ አደጋ በንብረትና በእንስሳት ላይ ከፍተኛ ጉዳት እንዳስከተለ ኢንስቲትዩቱ ገልጿል። በመሆኑም አደጋውን ቀድሞ መከላከል፣ ጉዳቱን መቀነስና ፈጣን ምላሽ መስጠት ለጎርፍ ተጋላጭ በሆኑ አካባቢዎች የሚኖረው ህብረተሰብ አስቀድሞ ተገቢውን ጥንቃቄ ማድረግ እንዳለበትም ተገልጿል። ከዚሁ ጋር በተያያዘም በከፍተኛ ጎርፍ ምክንያት የንጹህ መጠጥ ውሃ ለብክለት ሊዳረግ ስለሚችል የተለያዩ ውሃ ወለድ በሽታዎች ሊከሰቱ እንደሚችል የሚታመን በመሆኑ ይህንን ከፍተኛ ጥንቃቄ ሊደረግ እንደሚገባ ኢንስቲትዩቱ ባወጣው የጥንቃቄ መልእክት ገልጿል። የህብረት ስራ ማህበራትን የሚቆጣጠረው ተቋም የማህበራቱን ብዛትና ያለውን ፍላጎት የማይመጣጠን የአቅም ውስንነት እንዳለበት ተመላከተ። የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሺሰማ ገብረስላሴ ለሀገሬ ቴሌቪዥን እንደገለጹት ማህበራትን የሚፈጥረው የሚያደራጀውና የሚከታተለው ተቆጣጣሪ ተቋም አቅም የህብረተሰብ ስራ ማህበራትን እየፈተኑ ናቸው ተብለው በተቋሙ ከተለዩ ዋነኛ ችግሮች መካከል ተጠቃሽ ነውም ብለዋል። የፖሊሲና የህግ ማዕቀፍ ችግሮችም የህብረት ስራ ማህበራት እንቅስቃሴ በሚገባው ልክ እንዳይሆን የገታ ሌላው ምክንያት መሆኑን አንስተዋል። ሁሉንም የማህበራት አይነቶች የሚያቅፍና ከዚህ ቀደም በዘርፉ ላይ የነበሩ አዋጆችን የሚቀይር ማሻሻያና የፖሊሲ ማዕቀፍ ማስፈጸሚያ ደንብ እየተዘጋጀ መሆኑን አብራርተዋል። በፖሊሲ ማዕቀፉ መሰረትም የተቆጣጣሪ ተቋሙ አደረጃጀትን ጨምሮ ሌሎች ችግሮችንም ይቀርፋል ተብሎ እንደሚጠበቅም ምክትል ኮሚሽነሩ አክለው ተናግረዋል። በአዲስ አበባ የስድስተኛና ስምንተኛ ክፍል የፈተና መስጫ ጊዜ ይፋ ተደረገ። በአዲስ አበባ በ2017 ዓ.ም የትምህርት ዘመን የሚሰጠው የስድስተኛና ስምንተኛ ክፍል ከተማ አቀፍ የፈተና መስጫ ጊዜን የአዲስ አበባ ትምህርት ቢሮ ይፋ አድርጓል። በዚህም መሰረት የስምንተኛ ክፍል ከተማ አቀፍ ፈተና የሚሰጠው ሰኔ 3 እና 4 2017 ዓ.ም የሚሰጥ መሆኑን ቢሮ ገልጿል። የስድስተኛ ክፍል ከተማ አቀፍ ፈተና የሚሰጠው ደግሞ ከሰኔ 11 እስከ ሰኔ 13 2017 ዓ.ም መሆኑን ከአዲስ አበባ ከተማ ትምህርት ቢሮ የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። ከሀገር ማዶ ያገኘናቸው መረጃዎች አለፍን።
በሱዳን ጦርነት ከዋና ከተማዋ ካርቱም የተፈናቀሉ ዜጎች ወደ አካባቢያቸው እየተመለሱ እንደሆነ ታወቀ። ነዋሪዎች ወደ አካባቢው መመለስ የጀመሩት የሱዳን ብሔራዊ ጦር ከተማዋን ዳግም በመቆጣጠሩ ነው። ተፈናቃዮቹ ለዓመት ያክል ከመኖሪያ መንደሮቻቸው የተፈናቀሉ ናቸው። ከዓመት ቆይታ በኋላ ወደ መንደራቸው ቢመለሱም ሀብት ንብረታቸው እንደወደመባቸው ተፈናቃዮቹ ተናግረዋል። ለዚህም የጄኔራል ሐምዳን ዳጋሎን ፈጥኖ ደራሽ ኃይል ተወቃሽ አድርገውታል። ከተማዋ ከፈጥኖ ደራሽ ኃይሉ እጅ መውጣቷን ተከትሎ ከሀገር የወጡ ሱዳናውያንም እየተመለሱ እንደሆነ ተዘግበዋል። በሁለቱ ከፍተኛ የጦር መሪዎች በተፈጠረው ልዩነት ቀውስ ውስጥ የገባችው ሱዳን በ10 ሚሊዮን የሚገመቱ ዜጎቿ ለሀገር ውስጥና ለውጭ ግዞት መዳረጋቸው ሲዘገብ ነበር። ወደ ዋሽንግተን ዲሲ አቅንተው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የተወያዩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ ነዋሪዎችን ስለሚቀበሉ ሀገራት መወያየታቸውን ገልጸዋል። ጋዛ ከሌሎች የዓለም ቦታዎች በተለየ በዝግ ጦርነት የሚካሄድባት ናት ያሉት ጠቅላይ ሚኒስትሩ የሰርጧ ነዋሪዎች በፈቃደኝነት ላይ ተመስርተው በሌሎች ሀገራት የሚሰፍሩበትን መንገድ ሊመቻች እንደሚገባ ጠቁመዋል። ፈቃደኛ የጋዛ ነዋሪዎችን በሌሎች ሀገራት ማስፈር በሚቻልበት መንገድ ዙሪያ ከፕሬዝዳንት ትራምፕ ጋር እንደተወያዩ ጠቅላይ ሚኒስትሩ ጠቁመዋል። ፕሬዝዳንት ትራምፕ በበኩላቸው የጋዛ ነዋሪዎችን በሌሎች ሀገራት የማስፈሩን እቅድ የተቀበሉ በርካታ ሀገሮች የመኖራቸውን ያህል የተቃወሙም አሉ ሲሉ ተደምጠዋል። በእቅዱ ተግባራዊነት ዙሪያ እየሰሩበት መሆናቸውን ግን ገልጸዋል። ሁለቱ መሪዎች ስለ የትኞቹ ተቀባይ ሀገራት እንደተወያዩ ግን በግልጽ አልተናገሩም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው ከኢራን ጋር ቀጥተኛ የሆነ የኒውክሌር ፕሮግራም ድርድር መጀመሯን አስታውቀዋል። ድርድሩ በከፍተኛ አመራሮቻቸው ደረጃ የሚካሄድ ሲሆን የተጀመረውም ባሳለፍነው እሁድ እንደሆነ ተናግረዋል። ትራምፕ ይህን ቢሉም ኢራን ግን ድርድሩ ትራምፕ እንዳሉት በቀጥታ ሳይሆን ቀጥተኛ ባልሆነ መልኩ የሚካሄድ ነው ብላለች። የድርድሩ መጀመር ትክክለኛነት ግን በውጭ ጉዳይ ሚኒስትሯ በኩል በሰጠችው መግለጫ አስታውቃለች። ከኢራን ጋር ቀጥተኛ ውይይት ጀምረናል ያሉት ትራምፕ በሁለቱ ወገኖች መካከል የሚደረገው የቀጥታ ንግግር የማይሳካ ከሆነ ግን ኢራን ትልቅ ስጋት ውስጥ ትገባለች ሲሉም አስጠንቅቀዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ ዜናዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።